ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ በስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። በመጀመሪያ ሁሉም ሰው ተደሰተ። የጋሽ አረጋ ቤተሰብ እንኳን ደስ አላችሁ እያሉ በስልክና በአካል ቤተሰቡ ላገኙ መልካም ዕድል ምኞታቸውን ገለጹ። በዚህ ልጃቸው ምክንያት መላ ቤተሰቡ ተንገላቷል። የተንገላቱት ደግሞ በህመም ወይም አስቸግሮ ሳይሆን ወደ ውጭ ሀገር ለመሄድ ስለፈለገ ነው። ይህ ልጃቸው ፍራኦል ይባላል። በመጨረሻም መላ ቤተሰቡ ሲሰቃይ የነበረበት ሐሳብና ምኞት ተሳክቶ ፍራኦል ወደ ካናዳ የሚጓዝበት ቪዛ ከነ ፓስፖርቱ እጁ ገባ። ፍራኦል የናፈቀው ቀን እውን ሆነ፣ ደረሰ። ህልሙ ግን ከጉዞ በፊት ባሉት ቀናት ሙሉ የሰፈሩ ሰው ተቀየሩበት። እንደሚያውቁት ልጅ ሳይሆን እንደሚጠሩት ሰው አመነጫጨቁት። እያንዳንዱ ለሱ ካናዳ መሄድ አስተዋጽኦ ያደረጉ ሁሉ የቤታቸውን የውጭ በር ማንኳኳት የጀመሩበት ምክንያት ደግሞ የተበደርከውን ሳትከፍል ከዚህ ሰፈር አትወጣም ነበር። ፍራኦል የከፈለው ብዙ ብር ነበር። ለካናዳ ቪዛ ለማግኘት ግን ብሩ በሙሉ ከተለያየ ሰው በብድር የመጣ ነበር። አሰልቺ የሆነ የብድር ልመናን ያደረጉት ግን ቤተሰቦቹ ጭምር ናቸው። አሁን ፍራኦል መላ ቤተሰቡ ራሱን ጨምሮ ተንከራተው የሰበሰቡትን ገንዘብ በሙሉ ብድር ነውና ሳትጓዝ በፊት ክፈለን እያሉ ነው። አበዳሪዎች በኃይል ተናደዋል። ግን ከፍራኦል ቅርብ ጓደኛ ከሚኪያስ በላይ ያዘነ የለም። የሚኪያስ ሐዘን ጓደኛው ሊለየው ስለሆነ ሲሆን ብድርህን ክፈል ብለው ሲያሰቃዩት ግን ይበልጥ በጓደኛው ሆዱ ባባ። መላ ቤተሰቡ ሕይወቱን አቁሞ ለፍራኦል የካናዳ ጉዞ ዋጋ ከፍሏል። ከሄደ ሁላችንም ያልፍልናል ብለው አስበዋል። አሁን ግን ያሰቡት ተሳክቶ ደስታቸው የሰነበተው ፍራኦል የሚጓዝበት ቀን ጠዋት ድረስ ነበር። ምክንያቱም በዛ ቀን ዕለት ጠዋት ብራችንን ብለው በር ያንኳኩ ሰዎች ነበሩ። ጎረቤት ጮኸት ሰሙ። በር ሲደበደብ ሰዎች ሲጮሁ ነበር። ሁሉ ነገር ማታ ላይ ግን ሊጓዝ ሰዓታት ሲቀረው የፍራኦል ፓስፖርትና ቪዛው ያለበት ጠፋ። ያኔ ነው ህልሙ መክሸፍ የጀመረው። ቀስ ብሎ ሳይሆን አደገኛ በሆነ መንገድ ጉዞ ተስተጓጎለ። ታዲያ መላ ቤተሰቡ በቤቱ ውስጥ ፓስፖርቱን ፍለጋ ተሰማራ። ፍራኦል ፓስፖርቱን ያስቀመጠበትን ቦታ ጠንቅቆ ያውቃል። ያስቀመጠበትን ቦታ እናቱ ታውቃለች። ግን ቦታው ተፈለገ፣ በፍጹም ሊገኝ አልቻለም። ታዲያ ዛሬ ባይሄድ ነገ ትኬቱ ተስተካክሎ ለምን አይጓዝም ብሎ ጓደኛው ሚኪያስ ጠየቀ። የፍራኦል መልስ ተስፋ ያስቆርጣል። ፍራኦል ጉዞ ወይም የሚሄድበት ቪዛ የሥራ ቪዛ ሲሆን በተባለው ቦታ ደርሶ ለመገኘት ይህች ቀን የመጨረሻ ናት። ፍራኦል ቪዛውን ካገኘ በኋላ 46 ቀናትን ያሳለፈው ለትኬት መቁረጫ ብር አጥቶ ሲሆን ሞልቶለት ዛሬ ሊጓዝ የወሰነው በመጨረሻ ቀኑ ግን ፓስፖርቱ ጠፋ። ታዲያ ዛሬ ካልተጓዘ ቪዛው ውድቅ ነው። ያገኘው ዕድል ከሸፈ። አዲስ ሰው በቤቱ የለም። ማን ፓስፖርቱን ወሰደው ወይም ደበቀው አላሉም። ፍለጋ ቤቱንና ደጁን አመሱት። በፍጹም ሰው ደብቆታል ብለው አልገመቱም። ደጉ ፍራኦልና መላው ቤተሰቡን ከደስታ ወደ ሐዘን እየከተተ ያለው ሰው ግን ሩቅ ሳይሆን አጠገባቸው ነው። የቤት ሰራተኛዋ አጎቱ ተክሌ ወይንስ ጓደኛው ሚኪያስ ተብሎ ከፍራኦል ቤተሰብ ውጪ ያሉት እነዚህ 3 ሰዎች መሃል አንድ ሰው ግን የዚህን ምስኪን ወጣት ፓስፖርት ደብቆታል።
ከዚህች ሰዓት በፊት ከጠዋቱ 1 ሰዓት ጀምሮ ቤቱ በሩ ይደበደባል። የሚመጣውን ሰው አባብለው ለምነው ተለማምጠው የሚሸኙት እናትና አባቱ መሽቶ ፍራኦል ወደ ኤርፖርት እስኪሄድ ጓጉተዋል። በዛ ቀን ግን ሰዓቱ አልሄድ አለ። ታዲያ ብድሩን ክፈሉ ያሉት ጎረቤቶች ሁሉ ሲያባብሉ የዋሉት አጎቱ፣ እናት አባቱና እህቱ አሁን እፎይ ያሉት ዋና ያጽናናቸው የልጃቸው ፍራኦል ጓደኛ ሚኪያስ ነው። ተበጥብጠው የዋሉት ሁሉ እፎይ የሚሉበት ሰዓት ደረሰ። ትልቁን ጭንቀት ሊገላገሉ ነው። ፍራኦልን ሸኝተው ሲያበቁ ግን ወደ ተበደሯቸው ሰዎች ፊታቸውን አዙረው ሊያረጋጓቸው ቀጠሮ ይዘዋል። አሁን ግን እያንዳንዳቸው አቅፈው ተሰናበቱት። ይቅናህ ብለው መረቁት፣ አበረታቱት። ሆዳቸው የባባው ቤተሰቦቹ ግን ዕቃህን ሁሉ ይዘሃል ብለው ጠየቁት። አንዳቸው ግን የጠየቁት ነገር አዎ ረስቶታል፣ ፓስፖርት የታለ አሉት። ፍራኦል ቦርሳዬ ውስጥ አለ፣ እስቲ እየው እንዳትረሳ ተባለ። ፍራኦል ሲፈልገው ግን አጣው። ቤት አሁን ካልወጣ ወደ ቦሌ አየር ማረፊያ መሄጃ ሰዓት ይረፍዳል። ግን ፈልጎ በፍጹም አጣው። ቦርሳ ውስጥ ሆነ ኪሱ ውስጥ ፈለገ፣ የለም። አባቱ በየመሳቢያው መፈለግ ጀመሩ። እናቱ ይገኛል ብላ ያሰበችበት ቦታ ሁሉ ፈለጉ። ቤት ውስጥ የተሰበሰበው ሰው በሙሉ ፈለጉ። በእርግጥ ፓስፖርቱ ቤት ውስጥ ነበረ። ግን ከ2 ሰዓት በላይ ቢፈልጉትም ሊያገኙት አልቻሉም። በረራው አመለጠው። ተያይዞ ግን ለጉዞ የተበደረው ገንዘብ፣ መላ ቤተሰቡ ድካምና የሁሉም ተስፋ አብሮ ከፓስፖርቱ ጋር ጠፋ። ሁሉም የፍራኦልን ዕድል አማረሩ። ድንጋጤያቸው ከፍተኛ ነበር። የሚናገሩት ጠፋቸው። ከዚህ ሁሉ ስቃይ በኋላ ፓስፖርቱ ስለጠፋ ፍራኦል ካናዳ ቀረ። ሌላ ዕድል ስለሌለው ቅስማቸው ተሰበረ። እናትና እህቱ ለቅሶ ማቆም አቃታቸው። ቤተሰቡ በደቂቃዎች ልዩነት ወዳልተጠበቁት የሐዘን ስሜት ተነከሩ። እያወሩ ሳይሆን እያዘኑ እንደተፋጠጡ። ሌሊት 8 ሰዓት ሲሆን አጎትየው አንድ ሐሳብ አነሳ። ይሄ ፓስፖርት ከዚህ ቤት አልወጣም፣ ቤት ውስጥም የለም። ስለዚህ እስቲ በየተራ እንፈታተሽ፣ ተሳስተንም ቢሆን ሁላችንም ኪሳችን ከተን እንዳይሆን አለ። ከጓደኛው ሚኪያስ በቀር ሁሉም ተስማሙ። ሚኪያስ ግን ፊቱ ተለዋወጠ፣ ማውራት አቃተው። ግን እኮ የቀረው ለበጎ ነው፣ ምናልባትም ከክፉ አጋጣሚ ሊድን ነው አለ። ንግግሩ ግን ያስታውቃል። ድምፁ ተቆራርጦ በቤቱ ያሉት ሁሉ ተያዩ። አሁን እርስ በራስ መተማመን እንዳቃታቸው ያስታውቃሉ። አጎት ማንም ያልጠበቀውን ተናገረ። ከሁሉም በፊት ቆመና ቀድሜ ልፈተሽ ብሎ አባትየውም በርብሮ እንዲፈትሸው አደረገ። የለበሰው ነገር በሙሉ ተፈተሸ። ቀጠለና አባትየው በራሱ በአጎት ተፈተሸ። አሁን አጎትና አባት ነፃ ወጡ። አባት ከዛ ፊቱ ወደ ልጅ ፍራኦል አዙሮ ያንተ ተራ ነው አሉ። ፍራኦል ተፈተሸ፣ ፓስፖርቱ የለም። አባት አሁንም ሚኪያስ ያንተ ተራ ነው አሉት። በግድ ሳቀ።
ግን ያልጠበቀው ነገር ተናገረ። ለምን አትተማመኑም? ቤተሰብ አይደላችሁ እንዴ? እርስ በራስ እንዴት ትፈታተሻላችሁ ብሎ አያቸው። እናትየው ደስ ይበላቸው፣ ተነሳና ተፈተሽ፣ አንተነ ከወንዶቹ የቀረኸው፣ ካንተ በኋላ ደግሞ ሴቶቹ እንፈተሻለን አሉ። ግን የሚኪያስ ፍርሃት ግልጽ ሆኖ መታየት ጀመረ። ሚኪያስ አፉን ሞልቶ አልፈተሽም፣ ልታምኑኝ ይገባል ሲል፣ ግን ሁሉም ንዴታቸውን መቆጣጠር አቃታቸው። በዚህ ሰዓት ጥርጣሬ ሳይሆን ሁሉም በአንድ ነገር እርግጠኛ እየሆኑ ነው። ፓስፖርቱ ሚኪያስ ጋር ነው ብለው አመኑ። ስለዚህ ሚኪያስን ለመፈተሽ ጉልበት ተጠቀሙ። ሚኪያስ በጉልበት ተበለጠ። ብዙም ሳይታገሉት ግን ፓስፖርቱ መሬት ላይ ወደቀ። ግን ቤቱ ተበጠበጠ። ሰው ደርሶ እስኪገላግላቸው ሚኪያስ ተደበደበ። አሁን የዚህ ቤተሰብ ሕይወት ወደ ሌላ ነገር ተሻገረ። የፍራኦል ፓስፖርት ጠፍቶ ሳይሆን ወይንም ለገንዘብ ተብሎ ሳይሆን ጥናት የወለደው የክፋት ተግባር ነው። አሳዛኙ ነገር ግን ሚኪያስ በኃይል ተጎድቶ ወደ ሕክምና ከሄደ በኋላ መላ ቤተሰቡ ለምርመራ ፖሊስ ዘንድ ቀረበ። ታዲያ ፖሊስ ግን አንድ ያስተዋለው ነገር ቢኖር የፍራኦል የካናዳ ጉዞ ለምን ይህን ያህል በሰዎች ዘንድ ትኩረት ተሰጠው ብቻ ሳይሆን ከአገር ከመውጣቱ በፊት በተለያየ መንገድ ከቤቱ በማታ አስወጥተው ሊደበደቡትና ጉዳት አድርሰውበት ሊያስቀሩት የሚፈልጉት ሰዎችን ሚኪያስ አዘጋጅቶ ነበር። ሳይሳካለት ቀረ እንጂ ሚኪያስ 2 ያክስቱ ልጅና 1 ጎረቤቱን አዘጋጅቶ ፍራኦል ላይ ጉዳት ሊያደርስ የነበረው የከሸፈበት ምክንያት የክፋት ተግባሩን ሳይፈጽም በፊት ወሬ በሰፈሩ ተነዛ። እዚህ ጋር ልክ ያልሆነ ነገር አለ። ሙሉ ቤተሰቡን እንግዲህ ለአንድ ልጅ ውጪ እንዲሄድ ከሀገር ውጪ ወጥቶ እንዲሰራ ብዙ አስተዋጽኦ እያደረገ ነው። ከአቅማቸው በላይ ነው አስተዋጽኦ እያደረጉ ያሉት። ይህንንም ደግሞ ከተለያዩ ሰዎች ብድር በመጠየቅ ያላቸውን ይህን ያልን ሲሉ የሁሉንም ሰዎች ገንዘብ በመውሰድ ለዚህ ልጅ እንግዲህ ውጪ ሄዶ እንዲሰራና እንዲለወጥ ነበረ እንግዲህ በጣም ብዙ ሲለፉ የነበሩት። የሚገርመው ደግሞ እነሱ ብቻ አይደሉም። ልጁንም ራሱ ከእድሜው በላይ ከአቅሙ በላይ መሸከም ከሚችለው በላይ ኃላፊነት ሰጥተውት እሱ የሚያውቃቸው ሲያድጉ የሚያውቁት የጓደኞቹ ቤተሰቦች ጋር ጭምር ዋሶ ነው። ቤተሰቦቹ በስልክ እያናገሯቸው በአካል እየሄዱ ከሌን ሂድና ጠይቀው የከሌን እናት የከሌን አባት የከሌን አጎት እየተባለ ይሄ ልጅ ያለ እድሜው ኃላፊነት ተሸክሞ ቢያምንበትም ያሉትን እሺ እያለ እየሄደ እሱም እንደዛው ብር እየተበደረን የነበረው በዛ ሰዓት። ፓስፖርቱ ከመጥፋቱ በፊት እንግዲህ ብዙ ሰዎች ይንሾካሾኩበት ነበር። ያው ድምጻቸውን ከፍ አድርገው በግልጽም እሱ እንዲሰማቸውም ሪያክት ባያደርጉም ግን ሹክሹክታቸው ይሰማና ያረ ይሄ ልጅ መቼ ነው የሚሄደው? ከዚህ ሀገር ቶሎ በለቀቀ እያሉ ያወሩበት ነበር። የሚያስገርመው ነገር ደግሞ የዛን ቀን ጠዋት ስለተፈጠረው ነገር አሁን የሚያወራ ሰው የለም። የዛን ቀን ጠዋት እኮ የልጁ ፓስፖርት ከመጥፋቱ በፊት ምንም ነገር ከመሆኑ በፊት በጠዋት ጸብ ነበረ። ገንዘባችንን አምጣ ብሎ ቤታቸው በር አንኳኩቶ ገብተው የተጣሉ ሰዎች ነበሩ። ያንን ነገር ግን ዛሬ የሚናገር ሰው የለም። ማንም ስለዛች ጸብ መናገር የሚፈልግ ሰው የለም። ሁሉም የሚናገረው አሁን እንዳልሽው ስለ ፓስፖርቱ መጥፋት፣ እንዴት ጉዞ እንደተስተጓጎለ ምናምን እንጂ ጠዋት መጥተው ጸብ የፈጠሩ ግብ የፈጠሩ ተናንቀው የተደባደቡ ሰዎች ነበሩ። ያንን ግን የተናገረ የለም። በርግጥ በተለይ እናቱና እህቱ ቶሎ ከሀገር ወጥቶ እስከሚያዩት እየቸኮሉት የተበደሯቸውን ሰዎች እንዳይጎዱት እንጂ ጓደኛው ሚኪያስ ቀንቶ ሊያስደበድበው እንዳሰበ ተጠራጥረው አልነበረም። ሚኪያስ ግን የሚያደርገው ነገር ሲጠፋው ፓስፖርቱን ደብቆ ወደ ካናዳ እንዳይሄድ አድርጎታል።
ዛሬ ፖሊስ ያረጋገጠው ነገር ፓስፖርት እየሰረቀው እንዴትና መቼ ሲሆን ሙሉ ምርመራው ከተጣራና ከታወቀ በኋላ ግን መላ ቤተሰቡ ለሕግ ቀረበ። አሁን ሚኪያስ መታከሚያውን ሸፍነው ካሳ የከፈሉት የፍራኦል ቤተሰቦች በሕግ ፊት ቅጣታቸውን ተቀበሉ። ቅጣታቸውን ከተቀበሉ በኋላ ኑሮ ቀጠለ። ዛሬ ሚኪያስ ተጸጽቶ ብናየውም በአካሉ በላይ በደረሰ ጥቃት ምክንያት መራመድ ሆነ መንቀሳቀስ አቅቶታል። በንዴት ተነሳስተው በዛን ዕለት ሲደበድቡት የተጎዳው የጀርባ አጥንቱና ራስ ቅሉ ላይ የደረሰበት ጉዳት እስከ ወዲያኛው ሊስተካከል የማይችል የጤና ቀውስ ደርሶበታል። ሚኪያስ አሁን በጸጸት የሚያስረዳው ነገር ቢኖር ያን ዕለት እንዴት አድርጎ ፓስፖርቱን እንደወሰደው ሲሆን ባያደርገው እንደሚመኝ ይናገራል። ታዲያ ግን አስገራሚው የሚኪያስ ተግባር የተፈጸመው በዛን ዕለት ለጉዞ ፍራኦል ሲዘጋጅና መላ ቤተሰቡ በሌላ ነገር በተወጠረበት ሰዓት ነበር። ደጋፊና አጋዥ መስሎ አብሮት ሻንጣውን ሲያዘጋጅለት ዋለ። ሚኪያስ አንድ ክፍተት ያገኘው በር አንኳኩተው የተበደራችሁትን ብር መልሱ እያሉ ሰዎች ቤታቸው ላይ ግርግር ፈጠሩ። የውጭ በርና የቤቱ ግቢ ውስጥ ሰዎች ተሰበሰቡ። ያኔ ለሚኪያስ ሁሉ ነገር ተመቻቸለት። ጓደኛው ፍራኦል ፓስፖርት የጀርባው ቦርሳ ውስጥ እንዳስቀመጠው ተመልክቷል። ስለዚህ ሰርቆ ወደሚፈልገው ቦታ ሸጎጠው። በፍጹም ይገኛል ብሎ አላሰበም። ይህን ለምን እንዳደረገ ሲጠየቅ አሁን እንደ በፊቱ መናገር በማይችል አንደበቱ ክፉ ቅናት አድሮበት መሆኑን ይናገራል። የሚኪያስ ሕይወት ብቻ ሳይሆን ዛሬ ፍራኦል በሚያሳዝን ሁኔታ የተመኘውን ሳይሆን ሌላ ሕይወት እየመራ ነው። ፍራኦል የተበደራቸው ሰዎች በብዛት ሊባል በሚችል ሁኔታ ችግሩን ተረድተውታል። ብዙዎች ዕዳውን ሰርዘውለት ግን አምኖና ተቀብሎ ስራውን በርትቶ እየሰራ ሲሆን ከዚህ በኋላ ከሀገር መውጣት የሚለውን ሐሳብ ትቶ ተስፋ ቆርጦ ሕይወቱን ቀጠለ። ማንም ሊረዳ የማይችለው ሐቅ ግን ይህ ሚኪያስ የተባለ ወጣት ለምን የራሱንና የፍራኦልን የሕይወት መንገድ ሊያበላሽ ፈለገ የሚለውን ነው። የዛሬ ባለታሪኮቻችንን እንግዲህ አይተን ተመልሰን የምናወራቸው ወይም ደግሞ የምናነሳቸው ነጥቦች፣ ሀሳቦች አሉ። ከነዛም መካከል እንግዲህ አንዱ ብድር መበደር፣ ያው በቃ ብዙ ሰው ብድር ሊሰራበት ይበደራል። ኖርማል ነው፣ ችግር የለውም። ሊለወጥበት ይበደራል፣ ሰርቶ ሊከፍል ይበደራል። መበደሩ ችግር ሆኖ አይደለም። መበደሩ ጥሩ ነው ለመለወጥ እስከሆነ ድረስ። ግን ያንን ብድር ከተበደረ በኋላ ይረሳዋል መመለሱን። ማንኛውም ሰው ሲበደር እንደሚመልስ አይምሮ ውስጥ ማሰብ አለበት። ያን ብድር የወሰደው ሊመልስ እንደሆነ እስከተበደረ ድረስ ዕዳ እንዳለበት አይምሮ ማገናዘብ አለበት። ብዙ ሰው ይበደርና በቃ ይሳካ ችግር የለውም ተበድሮ ያመልጣል። ግን ከዛ በኋላ የሚከሰትበትን በቤተሰቡ የሚደርስበትን ነገር አይምሮ ብሎክ ያደርጋል። ለምን እንደሆነ አላውቅም፣ ግን ማስተዋል አለብን። ከኛ አልፎ ቤተሰቦቻችንን እናስጠቃ እንችላለን። በዚህ ታሪክ ላይ እንግዲህ እንደምናየው እነዚህ ቤተሰቦች ከብዙ ሰው ነው የተበደሩት። እነዛ ሁሉ ሰዎች ብዙ አይነት ባህሪ አላቸው። አንዳንድ ሰው በገንዘብ ስትመጪበት ሊያጠፋሽ ይችላል፣ ሊገልሽ ይችላል፣ ሊያጠቃሽ ይችላል። ካንቺም አልፎ ቤተሰብሽንም ሊጎዳ ይችላል። ስለዚህ ጥንቃቄ ልናደርግ ይገባል። ስንበደር ልንመልስ እንደሆነ እያስተዋልን። ሌላው ደግሞ ይሄ ልጅ ውጭ ወጥቶ ገና ሰርቶ ምናምን አይደል ብሩ የሚመልሰው። ስለዚህ ጊዜ እንዲሰጧቸው፣ አትሊስት ትንሽ ጊዜ እንዲሰጧቸው፣ በዚህ ጊዜ ነው የምንመልሰው ብለው ቢያስረዱ። አንዳንዴ ብድሩን ለመበደር ቶሎ እንዲሰጣቸው ብለው ቶሎ እንመልሳለን ይላሉ። እንዲሰጣቸው ብለው ከተሰጣቸው በኋላ ግን
ጊዜ ስጡን ቢሉ እነዛ ሰዎች አይሰሙም። ምክንያቱም ቶሎ እንደሚመልሱ ፕሮሚስ ገብተው ነው የወሰዱት። ለዛ ነው እንግዲህ በቃ ይሄም ጥሩ ሀሳብም ቢሆን እንዲለወጥም ልጁም እንዲቀየር ቢሆን ሀሳቡ ግን ሰርቶ ይመልሳል፣ ሰርቶ ይከፍላል ተብሎ ቢሆን ኖሮ አትሊስት ከነዛ ሁሉ የሚመጣው ጥቃት እኛን ሊጎዳን አይችልም። ለዛ ነው ሁሉም ሰው ሲበደር እንግዲህ መመለስ እንዳለበት መዘንጋት የለበት። ሌላው እዚህ ታሪክ ውስጥ የምንመለከተው ሁሉም የቤተሰቡ አባላት በሙሉ የራሳቸውን ህይወት እርክፍ አድርገው ትተው ተግተው የሚሰሩ የነበረው ቀንና ማታ በዚህ ልጅ ስደት ላይ ነበር፣ በወንዱ ልጃቸው ስደት ላይ። እሱ ከሄደ በኋላ እሱ ውጭ ሀገር ከደረሰ በኋላ የሚያገኙትን ነገር ነበር የሚያስቡት። እንዳልሽው ይሰራል፣ ብድሩን ይከፍላል፣ ከዛ በኋላ የሚፈልጉትን የሚመኙትን አይነት ህይወት ለነሱ ይሰጣቸዋል ብለው ነው ያሰቡት። የዚህ ነገር ሰለባ የሆነ ሰው ብዛት በጣም ብዙ ነው። በህልም እንጀራ የሚኖር ማለት ነው። ገና ነገር ባልተጨበጠ ነገር ፕላን የሚደረግ ገና ባልታየ ነገር በሰው አፍ ብቻ በተሰማ ነገር እዚህ ሀገር ብትሄዱ እንደዚህ አይነት ስራ ታገኛላችሁ፣ እንደዚህ አይነት ነገር ይሳካላችኋል፣ እንዲህ የሚባል ነገር አለ በአሉባልታ ወይ አንድ ሰው ይሄድና ያ ሰው ከዛ ሆኖ ደውሎ በሚናገረው ነገር ሙሉ ቤተሰብ ህይወቱን በማይሆን መንገድ የመራበት ታሪክ ነው የዛሬ ባል ታሪኮቻችን ታሪክና የቅዠት እንጀራ መብላት በጣም አስቸጋሪ ነው። የቅዠት ህይወት መኖር መምራት በጣም አስቸጋሪ ነው። ሰው እንደ አንድ ነጠላ ሆኖ እኮ ሊሳሳት ይችላል። እንዴት በግሩፕ ይሳሳታል? እንዴት ሙሉ ቤተሰብ ይሳሳታል? ሙሉ ቤተሰብ እንዴት ይቃዣል? እንደነዚህ አይነት ሀሳቦች ሲመጡ አንዳንዴ እኮ ሙሉ ሰፈር ይሳሳታል። እንትና ሀገር እንትን የሚባል ነገር አላሉ ይባልና እነንትናም ቤት ሁሉም ልጆች እዛ ሀገር ካልሄድን ብለው ይሳሳታሉ። ሰፈር ሙሉ እንግዲህ አንድ ሰው ነበረ፣ ከዛ እንደ ቤተሰብ ተሳሳተ፣ ከዛ ደግሞ ሙሉ ሰፈር የሚሳሳትበት ጊዜ አለ። ከእውነት ጋር ታርቆ መኖር መልካም ነው። ከእውነት ጋር ጸብ ሲኖረን ነው እንደዚህ የምንሆነው። እውነትን ድፍን አድርገን ጆሮአችንን እንክድና ሰው ለሚወስደን የቅዠት ዓለም ጋር ሄደን እንትን ሀገር ሄጄ እንደዚህ አግኝቼ እንደዚህ ሰርቼ ምናምን እንደዚህ ለወጣለሁ። የለም ላባችንን ጠፍ አድርገን በሰራናት ብቻ ነው የምናገኘው። በቃ በልፋት ብቻ ነው ህይወት የሚቀየረው። የትም ሀገር እንሂድ፣ አገር ውስጥ የምንሆን ማንም እንሆን፣ ከማንም ተወልደን አይደለም፣ ከማንም ጋር ተጋብተን አይደለም፣ ማንም ሆነን አይደለም። ላባችንና ላባችን ብቻ ናት የምንፈልገውን ህይወት የምትሰጠን። ከዚህ እውነት ከዚህ ሀቅ ጋር ከታረቅን ህይወታችንን እንዴት አድርገን ነው የቱ ጋር ነው ላቤን ማፍሰስ ያለብኝ? የቱ ጋር ነው ሰዓቴን መፍጀት ያለብኝ? እንዴት ነው 24 ሰዓቴን መጠቀም ያለብኝ? ምን ባረግ ነው መመኘውን ህይወት የምኖረው ብለን ማሰብ እንጀምራለን። አለዚያ ግን ቅዠት ብድር ውስጥ ያስገባል፣ ሌብነት ውስጥ ያስገባል፣ የሰው መቀማት፣ የሰው መመኘት፣ ራስን መጥላት፣ ከዛ ራስን ማጥፋት፣ የተለያየ ነገር ውስጥ ያስገባናል። እና ከራሳችን ጋር ከእውነት ጋር ታርቀን ከራሳችን ጋር እውነትን አደባልቀን አይምሯችን ውስጥ እንድንኖር ከእውነት ጋር ተገባብተን እውነትና እኛ ተመሳሳይ መስመር እንዲኖረን ወይም እንድንዋሃድ በቃ ከእውነት ጋር ቤተሰብ ሆነን እንድንኖር የሚያደርገን ሀቅ መረዳት ስንችል ነው። አለበለዚያ ከእውነት ጋር ከተጣላን ከእውነት ጋር ባላንስ ካላደረግን ኑሯችን ሁሉ የተመሰቃቀለ ይሆንና የቱን ይዘን የቱን እንደምንጥለው ምን እውነት ምን ውሸት እንደሆነ ምን እንደሚቻል ምን እንደማይቻል ግራ ይገባናል። የኛ መሳሳት አንሶ ደግሞ አጠገባችን ያሉትን ሰዎች እናሳስታለን። መጀመሪያ ቤተሰብ እናሳስታለን፣ ጎረቤት፣ ጓደኛ፣ ዘመድ እያልን ማአት ሰው እናሳስታለን። በጣም ብዙ ሰው በዚህ ተሸውዷል። በጣም ብዙ ሰው በዚህ ተታለዋል። እንትን ሀገር ይባልና የሆነ ሀገር እንዲህ አይነት ስራ አለ፣ ለሴት የሚሆን ብቻ ነው ስራው ይባላል። ማአት ሰው ከሰፈር ውስጥ ይሄዳል። ለወንድ ብቻ ነው አሉ። ይህን የቅዠት እንጀራ መብላት ብናቆም መልካም ነው። እኛ የቃዠነው አንሶ እንደገና ደግሞ ሰው ደግሞ በቅዠት የደም ብር መበደር፣ ይሄ በጣም ትክክል ያልሆነ ነገር ስለሆነ ሀሳባችንን ማስተካከል ጥሩ ነው። ሲጀመር ሰው ያለፋበትን እንዳይበላ ያልደከመበትን እንዳይበላ ያዘዘው የፈጣሪ ቃል ነው። አንዳንድ ሰው ምን ይላል ታዲያ እኮ ውጭ ሀገር ከሄደ በኋላ ሊሰራ ነው። ሰው የሌለውን ስራ እንዴት አድርጎ ነው የሚሰራው? የለም እኮ ስራው መጀመሪያ ያላየውን ነገር ስራ እንዳለና እንደሌለ ሳያቅ ሄዶ ምንድን ነው የሚያደርገው? መጀመሪያ ከዚህ ሲሄድ ሲነሳ ገና ብዙ ነገር ማገናዘብ አለብን። ይሄ የውሸት ነገርን ባና መልካም ነው። ውጭ ሀገር ስለሄደ ብቻ ሰው
በጣም ጥሩ ስራ አግኝቶ በጣም ብዙ ነገር አፍሶ ይመጣል ብሎ የሚያስብ አስተሳሰብ የኋላ ቀርነት ይመስል ነበር አይደል? አሁን ግን እንደዛ አሁንም በጣም ተስፋፍቶ እንደውም በውሸት ተጨምሮበት በጣም ብዙ ወጣትን ተስፋ እያስቆረጠና ህይወት እየቀጨ ያለ ነገር ነው። እዚህ ላይ ልብ ማለት መቻል አለብን። ሌላው ሀሳብ ምንድነው? በስደት ህይወት ብዙ ሰው ቤተሰቡን ቀይሯል፣ ራሱን ቀይሯል። ይሄ ማንኛውም ሰው የሚገጥመው መንገድ ነው። እንግዲህ የሄደበት መንገድም ሊሆን ይችላል። በምን አይነት መንገድ ነው ሄዶ ያለፈለት ወይም ደግሞ ቤተሰቡን ያሳለፈለት ብለን ነው የምንጠይቀው። በህገወጥ ሄዶ ነው ያሳለፈለት? በህገወጥ ሄዶ ከሆነ ህገወጥ መንገድ ላይ ነው የሚቀረው። ከስንት አንዴ ነው ቻንስ ገጥሟቸው ወይ እድል ቀንቷቸው ወይ ፈጣሪ ብሎላቸው አልፈው ያን ሁሉ መንገድ በህይወት ተርፈው ቆይተው ቤተሰቦቻቸውን የቀየሩ። እሱም ብዙ ጊዜ ፈጅቶ ብዙ አመት ስትራግል አድርገው በብዙ ጠረፍ ሄደው ህይወታቸውን አጥተው እንደገና ደግሞ አካላቸውን አጥተው ብዙ ጉስቁልና ደርሶባቸው ተደብድበው እዛው በረሃ ላይ የቀሩ ደግሞ ብዙዎች አሉ። ስለዚህ ያለፈላቸው ሰዎች አሉ። ከምንሰማው አንጻር አንዳንድ ጊዜ ለመሄድ እንጓጓ ይሆናል። አጠገባችን ያሉ ሰዎች ስላለፈላቸው ቤተሰቦቻቸውን በእንደዚህ አይነት ተአምር ቀየሩ ምናምን ሲባል በምን መንገድ ሲባል ውጭ ሀገር ሄዶ ነው የሚባለው እንጂ እንዴት አይነት መንገድ ነው የተጠቀመው የሚባለው ነገር ስንጠይቅ ብዙ ጊዜ ክሊር አይሆንም። ለዚህ ነው እንግዲህ በትክክለኛው መንገድ ሄደው ከሆነ ወይ ደግሞ ተምረው በተማሩበት ሊሰሩ ከሆነ ወይ ደግሞ ተምረውም ደግሞ እዛ ሄደው በተማሩበት ላያገኙ ይችላሉ። ማንኛውም ሰው እዚህ ዶክተርም ሆነ የፈለገ ፕሮፌሰር ቢሆን እዛ ሄዶ ሌላ ትምህርት እስካልተማረ ድረስ ዝቅ ብሎ ነው የሚሰራው። ያንን አክሴፕት የማድረግ አቅም አለው ወይ? እዚህ ትልቅ ስራ የሚሰራ ሰው እዛ ዝቅ ብሎ ሽንት ቤት ይጠርጋል ወይ ጋዝ ስቴሽን ይሰራል ወይ ብለን ስናስብ ከስንት አንድ ነው ሞራል የሚኖረው። እንግዲህ ይህን ሁሉ ስትራግል ሲያልፉ ነው ያችን ባጠራቀሟት ብር ቤተሰቦቻቸው የሚቀይሩት፣ እንደገና ደግሞ የራሳቸውንም ላይፍ የሚቀይሩት። ስለዚህ ስለ ደህንነታችን ማሰብ አለብን፣ ወይም ደግሞ ስለምንልከው ልጅ ማሰብ አለብን። እዚህ ጋር እንግዲህ እንደምንረዳው ልጁ መሄዱን ብቻ ነው ያሰቡት እነሱ። መንገዱ በምን አይነት ነው የሚለው ስናስብ ክሊር አይደለም። በምን መንገድ ነው የሚሄደው? ደህንነቱ የተጠበቀ ነው ወይ? አንድ ሰው ሲታመም ከህመሜ መቼ በዳንኩ ነው የሚለው እንጂ ታሞ ብር ባገኘው አይልም። ልክ እንደዛ ሁሉ ሄጄ የምለወጠው ብሎ ሲያስብ በምን አይነት መንገድ ሴኩሪቲ ይጠበቃል ወይ፣ ደህንነቴ ይጠበቃል ወይ ብሎ ማሰብ አለበት። ስለዚህ ወላጆችም ሆነ ሊሄዱ ያሰቡ ሰዎች ራሳቸውን መቀየር፣ ውጭ መሄድ ጥሩ ነው። ብዙ ሰዎች ተቀይረዋል፣ ምንም ጥያቄ የለውም። ይህን የምንቃወምበት ምንም እንትንም የለንም፣ ምክንያቱም ብዙ ሰዎች እየተቀየሩ ስለሆነ። ግን መንገዱን ማስተካከል አለባቸው። በምን አይነት መንገድ ነው የምንሄደው? ትክክለኛውን መንገድ ከመረጡ ምንም ጥያቄ ነው እና አይምሯቸውን ማዘጋጀት፣ ዝቅ ብለው እንደሚሰሩ አክሴፕት ማድረግ፣ ይህን እንግዲህ ከግምት ውስጥ አስገብተው መቀጠል ይችላሉ። ሌላው እዚህ ታሪክ ላይ የተመለከት ነው እንግዲህ ለአንድ ልጃቸው ሲሉ ሙሉ ቤተሰቡ ነው መላክ ላይ የተረባረበው። ይሄ ልጅ እንዲወጣ እንዲሰደድ ከሀገር ብቻ ነው ሁሉም ተግተው ሲሰሩ የነበሩት። ከዛ እነሱ ባሰቡት መንገድ ከሄደ ደግሞ ልጁ ደግሞ ምን ይሆናል? ይሰራና ሙሉ ቤተሰቡን ደግሞ የመቀየር ኃላፊነት አለበት። እንዴ ሁሉም ህልም የላቸውም እንዴ? በህይወታቸው መድረስ የሚፈልጉበት ቦታ የላቸውም? እነዚህ ሰዎች 24 ሰዓት የላቸውም? የራሳቸው 24 ሰዓት በህይወቴ ይሄን አርጌ ይሄን አሳክቼ የሚሉት ነገር የላቸውም? ብዙ ሰው እኮ አለ እንደዛ። እንትናን ውጭ እንላከውና እንትና ውጭ ሄዶ ከዛ እሱ በሚልክልን ገንዘብ ይኖራል እንዴኔስ ብለው ማሰብ መቻል አለባቸው። እዛ ቤተሰብ ውስጥ ያሉ አባላት በሙሉ የራሳቸው የህይወት ዓላማ አቺቭ የሚያደርጉት በላይፋቸው ጎል መኖር አለበት። የሆነ ነገር ሊያገኙ ሊደክሙ ይገባል። ወይ ይማራሉ ወይ የሙያ ባለቤት ይሆናሉ። 24 ሰዓታቸውን በአግባቡ ተጠቅመው በህይወታቸው መድረስ የሚገባቸው ቦታ ይደርሳሉ። እንዴት ሙሉ ቤተሰብ የአንድን ልጅ ስኬት ወይንም ደግሞ የአንድን ልጅ ውጭ ሀገር ልኮ ለመኖር ብሎ ሁሉም ዋጋ ይከፍላል? እንደ ቤተሰብ ነው የከሰሩት። እነዚህ እንደ ቤተሰብ ነው ማሰብ የተሳናቸው። በቃ ልክ አይደሉም። እንደዚህ አይነት ሰው
ዘመዳችን ከሆነ ጓደኞቻችን ከሆኑ ጎረቤታችን ከሆኑ አንድ ሰው ውጭ ሀገር ይሆንና በቃ ከሱ የጠበቁ ሲኖሩ ካየናቸው ልንገስጻቸው ይገባል። ተግሳጽ ነው የሚያስፈልጋቸው። ነውር ነው ይሄ። ያ ሰው ውጭ ሀገር ያለው ሰው የራሱ ህልም አለው። የራሱ መድረስ የሚገባው ቦታ አለ። እንረዳዳለን። አዎ ችግር ስላለ ህይወታችን እንደ ሀገር የምንቸገርበት ነገር ስላለ ሀብታም ስላልሆነ ሀገራችን እንረዳዳለን። ውጭ ሀገር ያለ ሰው ይረዳል፣ ኖርማል ነው። ሀገር ውስጥም ያለ አቅሙ የቻለ ይረዳዳል። ግን መርዳት ግን ህይወት አይደለም። ውጭ ሀገርም ሆኖ ያለው ሰውዬ የራሱ ህይወት አለው፣ የራሱ ዓላማ አለው፣ የራሱ መንገድ አለው። የምንወደው ከሆነ እስቲ ሁላችንም ተረባርበን ብር እንዲልክልን ሳይሆን እሱ ህይወቱ እንዲቀየር እንላከው። የዛን ጊዜ ዓላማ አለን ማለት ነው። ዓላማችን ግን ሄዶ ወይንም ሄዳ ብር እንድትልክልን ከሆነ ተረባርበን የላክነው ግን ራስ ወዳድነት ነው። እንዴት አንድ ሰው ላቡን ጠፍ እያደረገ እዚህ ጋር ተሰብስቦ ሰው ዝም ብሎ ውሃ እየጠጣ ይኖራል፣ እየተዝናና ይኖራል። ያኛው ላቡን ያፈሳል፣ እዚህ ጋር ያለው ደግሞ እየተዝናና ይኖራል። እንዲህ የሚባል ነገር የለም። የሚሄደውም ሰውዬ እዚህ ያለውም ሰው እኩል ነው መድከም ያለበት። ለህይወታችን ስንነሳ ዓላማ ያለን ከውጭ ሀገር ያለ ሰው ገንዘቡ ልኮልን ልንጠቀመው ሳይሆን የኛ የራሳችን ተግባር ዓላማ ህይወት ምንድን ነው ብሎ ሰው ማሰብ አለበት። 18 ዓመት ያለፈው ሰው ትልቅ ሰው በቃ ራሱን ይችላል ብለሽ የምታስቢው ሰው እናት አባቱ ቤት ቁጭ ብሎ ከውጭ ሀገር እህት ወንድሙ የሚልክለትን ያ ሰው እኮ ቤተሰብ ማስተዳደር እኮ ነው የሚገባው። እኩዮቹ በዛ እድሜ እኮ ስንት ነገር እያስተዳደሩ ነው። አንዳንዶቹ እኮ የማይገባቸው ቦታ ትልቅ ኃላፊነት ወስደው እኮ ትልቅ ነገር እያስተዳደሩ ያሉ አሉ። ምናልባትም እነዛ ሰዎች ከነዛ ትልቅ ኃላፊነት ከተሸከሙት ወጣት ሆኖ ያለ እድሜያቸው ትልቅ ቦታ ካሉ ሰዎች በላይ እድሜ ያለው ሰው እጁን አጣምሮ አንዳንድ ጊዜ መጠጥ እየጠጣ በየቦታው እየዞረ ከውጭ ሀገር የሚላክለትን ገንዘብ የሚጠብቅ አለ። ያኛው የሄደውም ቻው ነው ማለት ያለበት። እነዚህም ወጥተው መስራት ያለባቸው። አንድ ሙሉ ቤተሰብ ከአንድ ሰው ገንዘብ እየጠበቀ መኖር ነውር ነው፣ ትክክል አይደለም። ሌላ ሀሳብ እንግዲህ ምንድነው ብዙ ሰዎች መካድ የሚገጥማቸው በገዛ ቤተሰቦቻቸው ወይም ደግሞ አጠገባቸው ባሉ ሰዎች ነው። ይህን ደግሞ አክሴፕት የማድረግ ሞራላቸው አይኖራቸውም። እነዚህ ሰዎች ብዙ ዋጋ የከፈሉ ናቸው። ውጭ ወጥተው አሁን ብዙ አጠገባችን ያሉ ሰዎች ሲያወሩ እንሰማለን። እንደገና ደግሞ ብዙ ያደረጉ ሰዎችም አይተናል። እኔ የማውቃቸው ሰዎች አሉ ብዙ ለቤተሰቦቻቸው የለፉ፣ እድሜያቸውን የሰጡ፣ ጊዜያቸውን የሰጡ፣ ገንዘባቸውን የሰጡ፣ ሁላ ነገራቸውን የሰጡ፣ ቤት ገዝተው መሬት ገዝተው ቤተሰቦቻቸው እንዲለወጡ ብዙ አስተዋጽኦ አድርገዋል። ግን እነሱ የወደቁለት፣ እነሱ ራሳቸውን ኮንትሮል ማድረግ ያልቻሉለት ማንም ዞር ብሎ አያቸው። ብዙ እህቶቻችን በተለይ ደግሞ በዚህ አይነት ነገር ይጠቃሉ። አንድ ከቤተሰብ አባል ውስጥ ብዙ ይለፋና ብዙ ይጥርና ለራሱ ምንም ነገር ሳያደርግ የራሱን ህይወት ሳይኖር ሳያገባ ሳይወልድ ለቤተሰቡ ዝም ብሎ እንደኖረ እንደባከነ ቴንኪዩ የሚባለውን ቃል እንኳን ሳያገኝ ያልፋል። እሱ የወደቀለት ማንም አያነሳውም። እሱ የወደቀለት ማንም ዞር ብሎ አያየውም። ብዙ ሰዎች እንሰማለን፣ እንደዚህ አድርጋ ነበር እኮ እሷ እዛ ውጭ አረብ ሀገር ሄዳ ውጭ ሄዳ ብዙ ነገር ለቤተሰቦቿ አድርጋ ነበር። ግን ምን ላይ ነው ያለችው ሲባል ምናልባት ቤትም ላይኖራት ትችላል። ራሷ የምታስተዳድርበት ህይወት ላይኖራት፣ ስራም ላይኖራት ትችላል። እቺ ሴት እንግዲህ ወይም ደግሞ ይሄ ልጅ እየዞረ እየለመነም ሊሆን ይችላል። ለዛ ነው እንግዲህ ሞራል አይኖራቸውም ሲካዱ። አጠገባቸው ባለ በቤተሰብ ደግሞ ሲሆን በጣም ያማል። ለዛ ነው ራሳቸውን ኮንትሮል ማድረግ አይችሉም። ብዙ ሰዎች አበዱ፣ ራሳቸውን በቃ ኮንትሮል ማድረግ አልቻሉም፣ የአእምሮ እክል ገጠማቸው ተብሎ እንግዲህ የምንሰማው በብዛት እንደዚህ አይነት ክህደት ለዛውም በቤተሰብ ሲገጥማቸው ነው። ስለዚህ ማስተዋል አለብን። ሄደን የምንሰራው ሄደን ልንለውጥ የምናስበው መጀመሪያ ራሳችን መሆን አለበት። ራሳችን በሁለት እግር ከቆምን በኋላ ነው ከዛ ለቤተሰብ ማሰብ ያለብን። አታስቡ፣ አታድርጉ፣ አትስጡ አይደለም። ግን መጀመሪያ አንቺ ቆመሻል ወይ? መጀመሪያ ራስሽን ችለሻል ወይ? ከዛ በኋላ ነው
ለቤተሰብ ማሰብ ራስሽን ስትረጋጊ ያለሽበት ቦታ የእውነት በሁለት እግር ስትረግጪ ስታስቢ ደስ ይላል። ስታስቢም በደንብ ታስቢያለሽ። ያለበዛ ግን አንቺ ፋውንዴሽን ሳይኖርሽ ሳትቆሚ ለራስሽ ሳትኖሪ ከዛ በኋላ ለቤተሰብ ኖረሽ የሚመለስልሽ ምላሽ አንዳንድ ጊዜ ከባድ ይሆናል። ስለዚህ ብዙ ሰው ራሱን ኮንትሮል ማድረግ ይህን ነገር መቀበል ስለሚያቅተው ይስታል። ስለዚህ ከዚህ ታሪክ ላይ የምናየው እንግዲህ ብዙ ሰዎች በዚህ አይነት መንገድ የሚጓዙ ይሄ እድል ያጋጠማቸው ይህን ፕሮግራም የሚያዩ ብዙ ሰዎች ይኖራሉ። ስለዚህ መጠንቀቅ አለባቸው፣ ማሰብ አለባቸው። መጀመሪያ ለራሳቸው መጀመሪያ ራሳቸውን ይቀይሩ፣ መጀመሪያ ራሳቸው ይቁሙ። ከዛ ለሌላው ማሰብ መልካም ነው ማለት ነው። ከዛ በተጨማሪ እንግዲህ የዚህን ቤተሰብ ታሪክ ተመልክተን አብረን የምናስባቸው ብዙ በስደት ያሉ ዜጎች አሉን፣ ወገኖች አሉን። በትልቁ ግን እንደዚህ አይነት ችግር የሚገጥማቸው የሰሩበትን ገንዘብ ሁሉ አምጡ የሚባሉት በስፋት አረብ ሀገር ያሉ እህቶቻችን ናቸው። በሌላውም ዓለም ያሉት ይደርስባቸዋል፣ ግን የአረብ ሀገሩ ለየት ይላል። ደጅ ሳያዩ ከሰው ጋር ሳይገናኙ ብዙ አይነት ነገር ሆነው ነው እነዚህ እህቶች ሰው ቤት ውስጥ እየኖሩ ይሄንን ገንዘብ የሚሰሩት። ቢያንስ በሌላው ዓለም ያሉ ሰዎች መኪና እየነዱ የራሳቸው ቤት ኖሯቸው የራሳቸው የፈለጉትን ነገር ቀን ስራ ከጨረሱ በኋላ ወደ ፈለጉት ቦታ እየሄዱ ትዳር እየመሰረቱ ልጆች እየወለዱ። በብዛት ግን አረብ ሀገር ያሉ እህቶቻችን በሰው ቤት ውስጥ ተቀምጠው ስራ እየሰሩ በብዙ ነገር ከዓለም ተነጥለው ነው የሚኖሩት። ብዙ ዓለም ላይ የምናሳልፋቸው የሚያስደስቱንና የሚያዝናኑን ነገሮችን ያ ህይወት ሳይኖራቸው ነው ስራ የሚሰሩትና እነዚህ እህቶች እንዲህ ዋጋ ከፍለው ያገኙትን ነገር መጀመሪያ ለማን ነው ማድረግ ያለባቸው ያልን እንደሆነ ለራሳቸው ነው። እነሱ ግን የሚልኩት ወደዚህ ነው። ሲልኳቸው ገና ቤተሰብ ለመላክ ሲያመቻቻቸው ለራሱ ብሎ እንደሚፈልገው አድርጎ መወልድ ስለሚያደርጋቸው ሄደው ይሰራሉ፣ ለቤተሰብ ይልካሉ፣ ይሰራሉ፣ ለቤተሰብ ይልካሉ። ሰው እኮ ከሰራበት ነገር የሚፈልገውን ያህል ለራሱ ወስዶ የሚቀረውን ለቤተሰብ ሊልክ ይችላል። ወይ ደግሞ ይሄን ያህል ለቤተሰቤ ይሄን ያህል ለኔ ይላል። እንዴት ሰው ሙሉ የሰራበትን ይልካል? እንዴት ሰው የወር ሞልቶ የተሰራውን 30 ቀን ሰርቶ የተከፈለው በሙሉ ለቤተሰቡ ከላከ በኋላ እንደገና ከጓደኛው ተበድሮ ይልካል? እብደት እኮ ነው ይሄ። ተቸግረው ነው ይላሉ። እና የዛ ሁሉ ሰው ችግር ቀራፊ ያቺ አረብ ሀገር ሄደች እህት ናት። እና ያን ሁሉ ትላልቅ ሰው ደግሞ እኮ ችግራቸውን የምትፈታው ያቺ ምስኪኗ ሰው ቤት ውስጥ ያለችው እህት ናት። እንደዚህ አይነት ጉዳት ሴት ልጅ እንድትጎዳ ራሷ መፍቀድ የለባትም። ስራው ይበቃታል፣ ድካሟ ይበቃታል። የመስራት ፍላጎቱ ኖሯት ሄዳ ሰው ቤት ውስጥ ለመስራት ወስና መቀመጧ ይበቃል። የለፋችበትን ነገር የራሷን ህይወት ነው ልትገነባበት የሚገባ። ራስ ወዳድ መሆን አለባት የትኛዋም እዛን ሁኔታ ውስጥ ያለች እህታችን። ተያይዞ ደግሞ ምንድነው አንዳንድ ጊዜ እኮ ተበድረው ሄደው ብድሩን እንኳን ለመክፈል የሚያስችል ወራቶች ሳይሰሩ በብዙ አጋጣሚ ተይዞ ይመለሳሉ ወደ ሀገር። የዛን ጊዜ ቤተሰቦቿ ምን ይሏታል? አትሄጂም፣ ወደ መጣሽበት ቦታ አትመለሽም። መቼ ነው ሄደሽ ሰርተሽ ገንዘብ የምትልኪው? ገና እኮ ልጅቷ እረፍት አላረገችም። ወይ ደግሞ ጠቅልላ ሊሆን ይችላል የመጣችው። ሳምንት ጸጥ ይሏትና በ15ኛው ቀን ቤተሰብ ፊት መንሳት ይጀምራል። ለምን? ሄዳ ሰርታ ብሩ እንድትልክላቸው ነው የሚፈልጉት። እንደዚህ አይነት ሁኔታ ውስጥ ራሳችን ለምን እናስቀምጣለን? እኛ እኮ በደንብ ስራችንን ስርት አድርገን፣ በተለይ እህቶቻችን አረብ ሀገር ያሉት ስራቸውን እየሰሩ አሁን እዛ ሆነው እዚህ የሚችሉት አቅማቸው የፈቀደውን አይነት ቤት ቆጥበው የሚገዙበት ሁኔታ አለ። ራሳቸውን መረጃ ይሰብስቡና ይዩ፣ የራሳቸው ቤት ውስጥ መግባት ይችላሉ። ያን ሁሉ የለፉበትን ነገር የራሳቸውን ቤት ገዝተው የራሳቸውን እቃ ገዝተው ሲመጡ ማንም ቤት አያርፉም። ፊት መነሳትም ፊት መስጠት የሚባል ነገር የለም። ቀጥ ብሎ ቤታቸው መግባት ይችላሉ። በብዙ መንገድ ራሳቸውን መቀየር ይችላሉ። በብዙ መንገድ ራሳቸውን ማስተዳደር ይችላሉ። ጎበዝና ብልጥ መሆን አለባቸው። የራሳቸው ቤት ውስጥ መግባት ይችላሉ። የራሳቸውን ስራ መጥተው መስራት ይችላሉ። ግን ገና ከመምጣታቸው ሂጂ ተብለው የሆነ ዓመት ብዙ ዓመት ለፍታ የመጣች እህታችን
መልሳ ትሄድና እንደገና ትለፋለች። አሁንም እንደገና ተመልሳ ስትመጣ በቃ አንዴ መጨረሻ ሂጂ ትባላለች፣ ትሄዳለች። እንደዛ እያሉ የልጅነት ዘመኗን የጎልማሳነት ዘመኗን ይጨርሱትና ጉልበቷ ካለቀ በኋላ መስራት የማትችልበት ህመም ከገጠማት በኋላ በስተመጨረሻ አውጥተው ይጥሏታል። ይሄ የብዙ ሴት እህቶቻችን ታሪክ ነው። እረ ቤተሰብ እንደዛ አያረግም፣ ቤተሰብ ልጁ ላይ እንደዚህ አይሰራም የሚሉ ሰዎች አሉ። በደንብ ያረጋል ያደረጉ ሰዎች አሉ። ብዙ ሰዎች አሉ ያን የሚያደርጉት። ከመላክ ጀምሮ በየአመቱ የስራ ፈቃዳቸውን እንዲያድሱ እያደረጓቸው ገንዘባቸውን እየወሰዱ ባዶ ሜዳ ላይ የጣሏቸው ሰዎች ብዛት ምናልባት በየቤቱ ነው ማለት እስከሚያስደፍር ድፍረት እስከሚኖረን ድረስ በየቤቱ የሚያስብል በጣም ብዙ ታሪክ አለና ልብ ማለት መቻል አለብን። አረብ ሀገር በተለይ ያሉ እህቶቻችን በእንደዚህ አይነት መንገድ እንዳይታለሉ። አረብ ሀገር ብቻ ሳይሆን ሌላም ሀገር ያሉ እህቶቻችን ላባቸውን፣ ወንዶችም እንደዛው ላባቸውን ድካማቸውን መጀመሪያ ለራሳቸው ነው ማድረግ ያለባቸው። ከዚህ በተጨማሪ እንግዲህ ብዙ ጊዜ እህቶቻችን የሚጎዱበት ሌላው ሀሳብ ምንድን ነው? ጓደኝነት ወይ ፍቅረኝነት ይጀምሩና እዚህ ያለውን ሰው ትረስት ያደርጋሉ። ጥሩ ነው፣ እዛ ሄደው ኑሯቸውን ለማሻሻል ከሱ ጋር ያለውን ግንኙነት ወደ ኔክስት ሌቭል ከፍ ለማድረግ ለማግባት ምናምን ረጅም አስበው ሊሆን ይችላል እዛ ሄደው የሚለፉት። ቆንጆ ሀሳብ ነው እኮ። ግን እዚህ ትተው የሄዱት ሰውዬ ወይም ደግሞ ፍቅረኛ ምን ያህል ታማኝነቱ አጥጋቢ ነው ወይ ደግሞ ይታመናል ብለን ምን ያህል እናስባለን? ያን ነገር ማሰብ አለባቸው። ብዙ ሴቶች እህቶቻችን የሚታለሉትና መጨረሻ ላይ ባዶ የሚቀሩት ትረስት ስለሚያደርጉ ነው። የሚቀጥለው ጊዜ በቃ ይሄ በአፋቸው የሚደልሏቸውን እንጋባና ልጆች እንወልድና ምናምን ሲባል እሷ እዛ ቶሎ ቶሎ መስራቷንና ገንዘብ መላኳን ነው የምታስበው። ከዛ ይዋሻታል። ደውላም ቼክ ስታደርግ እንደዚህ ገዝቻለሁ ወይ ታክሲ ገዝቻለሁ ሊሆን ይችላል፣ ወይ እኔና አንቺ የምንለወጥበትን ቢዝነስ ጀምሬያለሁ ሊሆን ይችላል። ድንገት ቼክ ለማድረግ ወይ ደግሞ ቀኗ ደርሶ ወይ ቪዚት ለማድረግ ወይ ለረፍቷ ስትመጣ ምንም ነገር የለም። ጉም ነው የምትጨብጠው፣ ባዶ እጇን ነው የምትቀረው። ያም ሰው ደግሞ አላየሁም ይላል። ብዙ ሴቶች እህቶቻችን በዚህ ተክደዋል። ስለዚህ ይህም ጥሩ መልእክትና ጥሩ ምሳሌ ትምህርት ለብዙ ሴቶች እህቶቻችን ይሆናል ብለን እናስባለን። አሁን እየለፉ ያሉ፣ አሁን እየታገሉ ያሉ፣ ህይወታቸውን ለማሻሻል ኑሯቸውን ለመቀየር ብዙ እየለፉ ያሉ ሰዎች አትሊስት ከዚህ በፊት ወይም ደግሞ እስካሁን ድረስ እንደዚህ አይነት ስህተት እየተሳሳቱ ከሆነ ቆም ብለው ቢያስቡ፣ ራሳቸውን ቢመለከቱ፣ ወደ ራሳቸው ቢመለሱ፣ አሁን ማድረግ ያለባቸው ወይም መኖር ያለባቸው ለራሳቸው እንደሆነ እንዲያስቡ ይህን መልእክት እናስተላልፋለን። ውድ የስለ ህይወት ቤተሰቦች፣ አንዳንዴ ሰዎች በሚያሳስተን ሁኔታ ክህደት አጠገባቸው ባለው ሰው ላይ የሚፈጽሙት ከጥላቻ በመነሳት ብቻ ሳይሆን ወደ ኋላ መቅረት፣ መነጠልና መለያየት ፍራቻ መሆኑን በዛሬው የስለ ህይወት ፕሮግራማችን ተመልክተናል። በየትኛውም አይነት ሁኔታ የህይወት መንገዳችን ወደፊት መጓዝ ሲጀምር ለማን ማሳወቅ ሆነ ማሳየት እንዳለብን ንቃቄ እናድርግ እያለን የዛሬን አበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።